Oh my God, we're down. Oh my God. Oh my God, take a picture. Take a picture. Goodbye, bro. Goodbye. Goodbye. Hello? Yeah. I just wanted to say Happy Mother's Day, Mom, and I love you so much. Did she just... Speed. I show speed. I show speed. I show speed in... I show speed. 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 እስቲ ላፍታይናችሁን ጨፍሩና ይህንን አስቡት። በአንድ ትልቅ አዳራሽ ውስጥ በሚሊዮን የሚቆጠሩ ሰዎች የእናንተን ስም እየጠሩ ይጮኻሉ። በዓለም ላይ ትላልቅ ዝነኞች ለእናንተ ክብርን ይሰጣሉ። በባንክ አካውንታችሁ ውስጥ ደግሞ ከ50 ሚሊዮን የአሜሪካን ዶላር በላይ አለ። ይህ ለማንኛውም ወጣት ህልሙ ሊሆን ይችላል። ነገር ግን የሁሉ ክብርና ዝና ባለበት ሰዓት ወደ ቤታችሁ ተመለሳችሁ ስትገቡ የገዛ እናትህ ወይም እናትሽ አንተ አብድነ ከቤት ይወጣልኝ ብላ በሩን ብትዘጋብ፣ ዛሬ የምንመለከተው ስለ አይሾው ስፒድ ነው። ዛሬ የምናየው ያንን በካሜራ ፊት የሚጮኸው የሚዘለውን የሚሳደበውን ስፒድ ብቻም አይደለም። ዛሬ የምናየው በዛ ጩኸት ውስጥ ተደብቆ የነበረውን ስቃይ፣ ከቤት የተባረረበትን ያንን የጨለመ እናም እናቱ በሚሊዮን ተመልካቾች ፊት የፈጸመችበትን የስነ ልቦና ጦርነት ነው። ዛሬ ከዜሮ ተነስቶ እንዴት የዓለማችን ቁጥር 1 ስትሪመር እንደሆነናም የሀብቱ ምንጭ ምን እንደሆነ በዝርዝር እንፈትሻለን። እንኳን አደረሳችሁ የሚለው ቴምር ፕሮፐርቲስ በዓሉን ምክንያት በማድረግ እስከ 35% የሚደርስ ጥናሽ አዘጋጅተን እየጠበቅነው እንገኛለን። አፓርትመንት ቤቶች ከሆነ የሚፈልጉት ከባለ 1 እስከ ባለ 3 መኝታ በአቧሬ፣ በሳር ቤት፣ በፒያሳ፣ በአያት እንዲሁም በጋርመንት የንግድ ሱቆችን ደግሞ 2.5 ሚሊዮን ብር ጠቅላላ ዋጋ በገላን ያገኛሉ። ላለፉት 10 ዓመታት ያስረከብናቸው 7 ሳይቶች የስራችን ምስክሮች ናቸው። ቴምር ፕሮፐርቲስ። ለበለጠ መረጃና ሳይት ጉብኝት በ0999 667574 ይደውሉ። ታሪካችን የሚጀምረው በኦሃዮ ግዛት ሲንሲናቲ ከተማ ውስጥ ነው። ዳረን ዋትኪንስ ጁኒየር ጥር 21 ቀን 2005 ዓ.ም እንደ ፈረንጆቹ አቆጣጠር ሲወለድ ሕይወቱ እንደ ማንኛውም ተራ ልጅ አልነበረም። ገና በለጋ ዕድሜው ወላጆቹ ተለያዩ። ይህ መለያየት በስፒድ ሕይወት ውስጥ ትልቅ ጥላን ጥሏል። ከእናቱ ከአባቱ ከሁለት እህትና ወንድሞቹ ጋር በየተራ እየኖረ አደገም። በትምህርት ቤት ውስጥ ስፒድ ጎበዝ ተማሪ አልነበረም። ይልቁንም ክላስ ክላውን ወይንም ተማሪዎችን የሚያስቅና መምህራንን የሚያበሳጭ ተንኮለኛ ልጅ ነበረ። ነገር ግን ስፒድ አንድ ትልቅ መውጫ ነበረው። እርሱም እግር ኳስ ነው። ስፒድ በእግር ኳስ በጣም ጎበዝ ነበረ። ሜዳ ላይ ሲሮጥ የነበረው ጉልበት ዛሬ በካሜራ ፊት የምናየው ያው ጉልበት ነው። I'm Speed on my mama. I'm Speed. Bubba Travis! Bubba Travis! Get out of here, bro! Get out of here, bro! ዩቲዩብ ባይሳካልኝ ኖሮ በእርግጠኝነት እግር ኳስ ተጫዋች ሆን ነበረ ይላል። ነገር ግን በ2016 ዓ.ም ገና በ11 ዓመቱ የመጀመሪያውን የዩቲዩብ ቻናል ከፈተ። ያኔ ማንም አያውቀውም ነበረ። ለ3 ዓመታት ያህል ቪዲዮዎችን ቢለቅም እይታው ከ10 አይበልጥም ነበር። በ2018 ፎርትናይት የተባለውን ታዋቂ የቪዲዮ ጌም በመጫወት ላይቭ ማስተላለፍ ጀመረ። ግን እድገቱ በጣም አዝጋሚ በመሆኑ ተስፋ ቆርጦ ለተወሰነ ጊዜ ዩቲዩብን ትቶት ነበረ። በ2020 ዓ.ም ዓለም በኮሮና ወረርሽኝ ስትዘጋ ስፒድም ቤት ውስጥ ተዘጋ። ያኔ ነው አንድ ጓደኛው ለምን ድጋሚ አትጀምርም አለው። ስፒድ በድጋሚ ካሜራውን አነሳ።
በዚህን ጊዜ ግን ስልቱን ቀየረ። ዝም ብሎ መጫወት ሳይሆን በጨዋታ ውስጥ ያለውን ቁጣ፣ ጩኸትና ባህሪውን በግልጽ ማሳየት ጀመረ። NBA 2K የተባለውን ጨዋታ እየተጫወተ የሚሳደባቸው ስድቦች፣ የሚጮኻቸው ጩኸቶች ሰዎችን መሳብ ጀመሩ። በሰኔ 2020 በሳምንት 150 አዳዲስ ተከታዮችን ማግኘት ጀመረ። ከ6 ወር በኋላ ይህ ቁጥር በሳምንት ወደ 1000 አደገ። ስፒድ የዩቲዩብን ሚስጥር አወቀው። እሱም አቨሬጅ ቪው ዱሬሽን ወይንም ሰዎችን ለረጅም ሰዓት በቪዲዮ ላይ ማቆየት ነው። ስለዚህም የራሱን ሬጅ ፐርሰና ወይንም ተናዳጅ ባህሪውን እንደ መሳሪያነት ተጠቀመው። ስፒድ እያደገ ሲሄድ በቤት ውስጥ ያለው ሁኔታ እጅግ እየተበላሸ መጣ። እናቱ የልጁን ሥራ እንደ ሥራ ሳይሆን እንደ ጩኸትና ስድብ ትቆጥሮ ነበረ። በአንድ ወቅት ስፒድ በአንድ ቪዲዮ ላይ በከፍተኛ ስሜት ሆኖ ሲሳደብ የሚያሳይ ክሊፕ በዝነኛው ወርልድ ስታር ሂፕ ሆፕ ገጽ ላይ ወጣ። እናቱ ይህንን ስታይ ታላቅ ቁጣ ወረደችበት። ይህ ውርደት ነው፣ በእኔ ቤት እንዲህ ያለ ነገር አላስተናግድም አለችው። ስፒድ በወቅቱ ገና 14 ዓመቱ ነበረ። እናቱ የሰጠችው ምርጫ ከባድ ነበረ። ዩቲዩብን ትተህ ትምህርትን ትቀጥላለህ አሊያም ከቤት ይውጣ። ስፒድ ግን በውስጡ ያለውን እሳት ሊያጠፉ አልፈለገም። ገና 1000 ሰብስክራይበር እንኳን ሳይኖረው ህልሜን አልተውም በማለት ከቤቱ ተባረረ። ያ ሕፃን ልጅ ሻንጣውን ይዞ ወደ ዲትሮይት ወደ አባቱ ቤት ተሰደደ። አባቱ ግን እንደ እናቱ አልነበሩም። የፈለግከውን አድርግ፣ ጩህም ዝለልም፣ እኔ ጣልቃ አልገባም አሉት። ያ ነፃነት ለስፒድ ትልቅ ግባት ሆነለት። ነገር ግን በትምህርት ቤት ውጤቱ ምክንያት እናቱ አባቱን በማስገደድ ስፒድን ወደ ቤቷ መልሳ አመጣችው። ይህ ግን የፍቅር ሳይሆን የእስር መጀመሪያ ነበረ። ወደ እናቱ ቤት ሲመለስ ስፒድ የታሰረ እስረኛ መሰለ። እናቱ ከሌሊቱ 5 ሰዓት በኋላ ጩኸት የለም፣ ኢንተርኔት የለም በማለት ማዕቀብ ጣለችበት። ስፒድ ግን ቪዲዮ የሚሰራው በዛ ሰዓት ነበረ። ቪዲዮ እየሰራ እያለ በድንገት እናቱ ልክ እንደ ጠላት ክፍሉን በኃይል ከፍታ ትገባለች። በሚሊዮን የሚቆጠሩ ሰዎች በቀጥታ ስርጭት እያዩት እናቱ ትሰርበዋለች፣ ኢንተርኔቱን ትቆርጥበታለች። ስፒድ በሚሊዮን ተመልካቾች ፊት ዝም በል ውጣ እየተባለ ይዋረድ ነበረ። የሚገርመው ስፒድ በሰኔ 2021 ዓ.ም በአንድ ቀን ውስጥ ብቻ 300,000 ሰብስክራይበር አግኝቶ 1 ሚሊዮን ሰብስክራይበር ሲገባ እናቱ እንኳን ደስ አለህ አላለችውም። ይልቁንም ዝም በል ስራዬን እየረበሽክ ነው ትለው ነበረ። አንድ ሰሞን የእናቶች ቀን ላይ ስልክ ደውሎ እንኳን አደረሰሽ እናቴ እወድሻለሁ ሲላት በሚሊዮን ተመልካቾች ፊት ስልኩን ጆሮ ላይ ዘጋችበት። ስፒድ በካሜራ ፊት እያለቀሰ ለምንድነው የማትወጂኝ ሲል ማየት ልብ ይሰብራል። እርሷ የልጇን ሥራ ከቁም ነገር ማትወስደውም፣ ስራውን ማታከብርለትም። ስራዬ ብሎ ካሜራውን ደቅኖ ስትሪም በማድረግ ላይ ምሳለ ምንም እንዳልተፈጠረ በሩን ከፍታ ገብታ በር አምጣ ትለዋለች። ስፒድ ያኔ የዚህን ያህል ታዋቂም ደግሞ ሀብታምም አልነበረም። ነገር ግን እናቱም አይደለች። እሺ እናቴ ብሎ መሳቢያ ውስጥ ያስቀመጠውን ገንዘብ በሙሉ ጠቅልሎ ሲሰጣት ይሄ ሁሉ ትዕይንት ላይቭ ላይ ይታይ ነበር። ተመልካቾቹ በእናቱ ድርጊት ክፉኛ ተበሳጩ። እርሱ ግን እናቱን ክፉ ከመናገር የሚቆጠብ ነበር። የሁሉ ጫና ስፒድን ይበልጥ ጠንካራ አደረገው። ስፒድ ከአሜሪካም አልፎ የዓለም ኮከብ መሆን እንዳለበት ታወቀ። አንድ ተመልካች የምትወደው ተጫዋች ማን ነው ብሎ ሲጠይቀው ክርስቲያኖ ሮናልዶ ብሎ የጮኸው ጩኸት በዓለም ዙሪያ ተሰራጨ። ሮናልዶ የዓለም ዝነኛ እንደመሆኑ ስፒድ የሮናልዶን ስም በማንሳት ሚሊዮን የኳስ አፍቃሪዎችን ወደ ራሱ ሳበ። ሜሲን በመሳደብና ሮናልዶን በማድነቅ ትልቅ ንትርክ ፈጠረ። ሮናልዶን በአካል ሲያገኘው የነበረው ስሜት የሮናልዶን ልጅ የስፒድ ደጋፊ መሆኑን ሲያውቅ ያገኘው ክብር ስፒድን ከዩቲዩብ ተራ ዝነኝነት ወደ ዓለም አቀፍ ኮከብ ቀየረው። በቅርቡ ኢንዶኔዥያ ውስጥ በቀጥታ ስርጭት 1 ሚሊዮን ሰው በአንድ ጊዜ እንዲያዩ በማድረግ የዓለም ሪከርድንም ሰባበረ። አይሾ ስፒድ ዝናው ከአሜሪካና ከአውሮፓም አልፎ አሁን ደግሞ ወደ ጥቁር አህጉር ወደ አፍሪካ ፊቱን አዙሯል። በቅርቡ በአፍሪካ ዋንጫ ምክንያት እያደረገ ያለው የአፍሪካ ጉብኝት አህጉሪቱን
በከፍተኛ ሁኔታ እያነቃቃት ይገኛል። ከናይጄሪያ እስከ ደቡብ አፍሪካ ስፒድ በሄደበት ቦታ በሚሊዮን የሚቆጠሩ ደጋፊዎች ልክ እንደ ንጉስ ይቀበሉታል። የጉብኝቱ ለስፒድ ዝም ብሎ መዝናኛም ሳይሆን የአፍሪካን ባህል ቱሪዝምና የእግር ኳስ ፍቅሩን ለዓለም አቀፍ ማህበረሰብ የሚያስተዋውቅበት ታላቅ ዕድል ሆኗል። ታዲያ ስፒድን በዚህ ጉብኝት ያገኘው ገንዘብ ቀላል የሚባል አይደለም። በሄደበት ሀገር የሚያደርጋቸው ቀጥታ ስርጭቶች በሚሊዮን የሚቆጠሩ እይታዎችን በማግኘት የአህጉሪቱን ገጽታ እየገነቡ ነው። አሁን ደግሞ ለኢትዮጵያውያን ደጋፊዎቹ ትልቅ የምስራችን ይዞ መጥተዋል። ስፒድ ወደ ኢትዮጵያ እንደሚመጣ በይፋ አስታውቋል። የጉብኝቱ በኢትዮጵያ ያሉትን በሚሊዮን የሚቆጠሩ ወጣት ደጋፊዎቹን እጅግ ያስፈነጠዘ ሲሆን የሀገራችንን የቱሪዝም መስህቦችና እንግዳ ተቀባይነትን ለዓለም ለማሳየት ትልቅ መድረክ እንደሚሆንም ይጠበቃል። ስፒድ በአዲስ አበባ ጎዳናዎች ላይ ሲጮህና ከደጋፊዎቹ ጋር ሲደሰት ማየት ለኢትዮጵያ ማህበራዊ ሚዲያ ትልቅ ክስተት እንደሚሆን ምንም ጥርጥር የለውም። አሁን ወደ ዋናውና ብዙዎችን ወደሚያስገርመው የገንዘብ ቁጥር እንምጣ። አይሾ ስፒድ በ5 ዓመት ውስጥ ብቻ የገነባው የገንዘብ ግዛት 55 ሚሊዮን የአሜሪካን ዶላር አካባቢ ይገመታል። የገንዘብ በምን አይነት መንገድ እንደመጣ በዝርዝር ስንመለከተው ይበልጥ ያስደንቃል። በመጀመሪያ ደረጃ ከዩቲዩብ ማስታወቂያ ወይንም አድ ሬቨኒው የሚገኘው ገቢ ከፍተኛ ነው። እጅግ ስፒድ በሁሉም ቻናሎቹ ላይ በደምሩ ከ7.6 ቢሊዮን በላይ እይታ አለው። ይህ እይታ ብቻ ወደ 21 ሚሊዮን ዶላር የሚጠጋ ገቢ ያስገኝቶለታል። እርግጥ ነው ዩቲዩብ እንደ ደንቡ 45% የሚሆነውን ድርሻ ቢወስድም ስፒድ 11.5 ሚሊዮን ዶላር የተጣራ ትርፍ ወደ ኪሱ አስገብቷል። ይህ ገቢ በየቀኑ በሚለቃቸው ቪዲዮዎች ላይ ከሚለጠፉ ማስታወቂያዎች የሚገኝ ዘላቂ የገቢ ምንጭ ነው። ሁለተኛውና እጅግ አስገራሚው ገቢ ደግሞ ከቀጥታ ጊፍቶች ወይንም ዶኔሽንስ የሚመጣው ነው። ስፒድ በቀጥታ ስርጭት ወይንም ላይቭ ስትሪም ላይ በሚሆንበት ጊዜ ደጋፊዎቹ በደቂቃ ውስጥ በሺዎች የሚቆጠር ዶላር ይልኩለታል። በአንድ ስርጭት ብቻ እስከ 100,000 የአሜሪካን ዶላር ስጦታ የተላከበትን ጊዜ አለ። በአመት ውስጥ ደግሞ ከደጋፊዎቹ ስጦታ ብቻ ከ7.5 እስከ 13.4 ሚሊዮን ዶላር ገቢ ያገኛል። ይህ ስፒድ ከተመልካቾቹ ጋር ያለው ጥልቅ ትስስርም ያሳያል። በተጨማሪም ከሽያጭ ወይንም መርቸንዳይዝ የሚያገኘው ገቢ ቀላል አይደለም። ስፒድ የራሱን ስምና ምስልን የያዙ ቲሸርቶችን፣ ኮፍያዎችን እናም ሌሎች አልባሳትን ለደጋፊዎቹ ያቀርባል። በሚሊዮን የሚቆጠሩ ደጋፊዎች እነዚህን ምርቶች ለመግዛት የሚረባረቡ ሲሆን በአንድ የሽያጭ ወቅት ብቻ እስከ 16 ሚሊዮን ዶላር ገቢም ሊያገኝ ይችላል። ይህ ለብራንድ ስሙ ያለውን ተቀባይነት የሚያሳይ ነው። አራተኛ የገቢ ምንጭ ደግሞ የንግድ ስፖንሰርሺፕ ነው። ትልልቅ ኩባንያዎች ምርታቸውን በሚሊዮን ለሚቆጠሩ ወጣቶች ለማስተዋወቅ ስፒድን ይፈልጉታል። ስፒድ በአንድ ስፖንሰርሺፕ ብቻ ከ100,000 እስከ 250,000 ዶላር ያስከፍላል። ኩባንያው የሚፈልገው ማስታወቂያ ረዘም ያለ ከሆነ ደግሞ ዋጋው ከዚያ በላይም ሊጨምር ይችላል። በመጨረሻም እነዚህ ሁሉ ገቢዎች ወደ ቋሚ ንብረቶች ተቀይረዋል። ስፒድ በፍሎሪዳ ውስጥ የ10 ሚሊዮን ዶላር የሚያወጣ እጅግ ዘመናዊ መኖሪያ ቤት አለው። በመኪና ረገድም እጅግ ውድ የሆኑና ለክርስቲያኖ ሮናልዶ ክብር ተብለው በልዩ ሁኔታ የተሰሩ ላምበርጊኒ መኪኖችን ያሽከረክራል። ይህ ሁሉ ሀብት የመጣው ከዛ በቤቱ ውስጥ ከተጀመረ ጩኸትና ተስፋ ካለመቁረጥ ነው። ነገር ግን ስፒድ ያን ሁሉ በደል የፈጸመችበት እናቱን ማረሳትን ትልቅ ገንዘብ ሲያገኝ የመጀመሪያ ስራው ለእናቱ እጅግ ውድ ቤት መግዛት ነበረ። እናቴ ያልደገፈችኝም ነበረ፣ ምክንያቱም አልገባትም ነበር፣ ግን አሁንም እናቴ ናት ይላል። ዛሬ እናቱ በልጇ ትኮራለች። ስፒድ ዛሬ የዩቲዩብ ንጉስ ነው። ነገር ግን ያ ንጉስነቱ የመጣው በለቅሶ በብቸኝነት ከቤት በመባረርና በእናቱ ተቃውሞ ውስጥም አልፎ ነበረ። ስለዚህ እናንተም ህልም ካላችሁ ሰዎች አትችሉም ቢሏችሁም እንኳን ጉዟችሁን አታቋርጡ። ስፒድ እንዳለው መንገድ የለም አትበሉ፣ ሁልጊዜም መንገድ አለ። እስካሁን ደቂቃ ድረስ ለተከታተላችሁን ከልብ አድርገን እያመሰገንን ይህን ግለ ታሪክን የሚዘግበውን ቪዲዮ ከወደዳችሁት እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ አስገራሚና
መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።